የመጣችበት ነገር ምንም ደስ አላለኝም። ደግሞ የውሸትም አይደለም የውሸት አሁን ሰላማቸውን ለመንሳት ነው። ደግሞ ሆኑ ያለን የምትነግሮ ሌላ መጥፎ ነገር ችግር የለም። አይ የአብሳላት መንገድ ደስ አይልም። ፍጹምም ቢሆን ማግኘት የለበትም። ስለዚህ አሁን ደግሞ ካሜራማኑ ማን ነው? ስለዚህ ይሄ ነገር በጣም የሚረብሽ ነገር ነው። የሆነ ነገር በሉ በጣም በቃ በጣም እኔ አልተመቸኝም። ይሄ ቀልድ ድራማ ምናምን አይደለም የዛሬው እንዴ። በዚህ መልኩ ሰዓት መጣም ነበር ዛሬ ሰላም ሆነ። ስለዚህ የሆነ ነገር እየተሰማኝ ነው ያለው። እሱን ለማለት ብዬ ነው። አስቡበትም ብዬ እኔ ራሱ ይቅርታ በመካከልሽ ገባ። እኔም ሰምቼዋለሁ። ልጅቷ ለይቅርታ አይደለም በመካከል ገብታ የሆነ መጥፎ ነገር ለመፍጠር ነው የፈለገችው። ይቅርታ ከሆነ እኮ ታሪክ ይዛብን እንዳትመጣ ነው። ሀይሚዬን ይቅርታ ጠይቃለሁ ማለት ነበረባት። እሱ የፈለገችው ሌላ ነገር ነው አላለችም። በቃ ስራም አይደለም። እናን ደግሞ ምንድን ያለችው መሰላችሁ? ልንገራችሁ ሌላ ነገር ችግር እንዳታመጣ እንጂ ሌላ እንደፈለገችው አሁን በዚህ ታከል ሃይሚን ማለት የምትፈልጉና ነገር ያመጣል። ሃይሚ ይሄን ነገር ተቃቅሞ ማለት አለበት። ምንም ማለት በቃ ባለቤቷ አለ አይደለም። ሃይሚ ፋጡማ ከድጃ አትበሉ። ሃይሚ ተቋቁማ ማለት አለበት። ሃይሚ ላይ እንትና እንዳለ ይነሳና ትረገጥ። ዝም አንላቸውም። ይሄ ሁሉ ነገኒ እና ዩዘር ለዚህ ሁሉ ደረጃ የደረሱት የተጣሉበት የተሰደቡበት ይሄ ነገርን በመቃወምና ወደ መጥፎ ሄደባቸው። ስለዚህ አዳሜ ተነስተሽ እንደ በፊትሽ ይኸውልሽ፣ ግማሽ እየተከፋፈልሽ አይደለም። እሺ እኛ በዓልን አንድ የሆነን ልጅ ሆነ እነሱን ማስቆም አለብን። አይግማሙብን። በጣም ነው የሚሸጠው። እነሱ 300 ልክ ሊገቡ ስል የሆነ ችግር ይፈጠራል። እንለፋለን 300 ሊገባ እያልን እንለፋለን። ሌላ ደግሞ እንትን ይዘውብን ይመጣል። እነሱም ያውቁ አይመስልም። ሀና እነሱም ያውቁ አይመስልም። ስራ አይደለም እንዴ ገብተሽ ግማሽ ነው ካይሬል ነው ሆነ ብላ ስራ አይደለም። በቃ ልጅቷ ልትረብሽ እኔ ምንም ማለት ነው። ይሄንን ቆይ ትንሽ ይሄንን ነገር ማስከበር የሚችለው ባለቤቱ አለ አይደለ? ከዚህም በፊት ምን አባለ እሷም ቢሆን አጠገቤ አደርስም አናታን ነው እምለው አጠገቤ እንድደርስ አላደርስም። እኛ ማለት ነው መርገጥ አለብን። የሚረገጥ ካለ መርገጥ ነው ያለብን። ገብርኤልን እንችላለን ደግሞ እንችላለን። የድሮ በየገዝታችን እኔ እንጃ ነው 200,000 200,000 ዝምራ ከዚህ ውሻ እንሆናለን። ወደዛ ካና እቺ ልጅም አረም ማብላት ነው ፍፄ። ከዚህም በፊትም እንትኑ ተነስቶበታል። አሁንም ደግሞ ዛሬ ደግሞ እናንተ እሱ ካሜራ መኖሩ አላወቀምና ነገረ እኮ ባለፈው ያገናኛቸው ነገር ተናግሯል እኮ። ምንም አይኖርም። ለምን ይመጣል? ሱራፉ ጥፋተኛ ነው። ሀያት መጀመሪያ ቪዲዮውን በደንብ ልጁ ሲጀመር ካሜራ አላየም። ብዙውን ጊዜ ልታገኝኝ ፈልገሽ ነበር፣ ላገኝሽ ፈቃደኛ አልነበርኩም። ግን ዛሬ እስቲ ለምንድን ነው የምትፈልገኝ ብዬ ነው የመጣሁት። ምንድን ነው የምትፈልጊው አላት። እኔ አይቼዋለሁ ቪዲዮውን ያየሁት ነበር። አሁን ራሱ ዛሬ ነገራችን ከልጅቷ ነው ከልጅቷ ጋር ብቻ ነው። ፍጹም አትሉ። እንደውም እሱ ካሜራ ላይ ትክክለኛ ነገር ነው የነገራት። ትክክለኛ ነገር ማለት ነው። ፍጹም እንደውም ተናዶ ነው የተናገራት። ካሜራ አላየም ነበር። ከዛ መጨረሻ አካባቢ ካሜራውን ወደ ታች አድርግና በቃ ዝጋው፣ እኔ እናንተ እናውራ ከካሜራ ውጭ ያለች። እንዴ ካሜራ አለ እንዴ አላት። አንቺ ብልጥ ሆነሽ ካሜራ ደብቀሽ እኔን ማውራትሽ ነው። መጥፎ ነገርም ያወራሁት ነገር የለም፣ ግን ታቆሚያለሽ ከነሱ ጋር ሳይሆን ከኔ ጋር ነው ጥልሽ አላት። ፍፄ ምንም ነገር መጥፎ የተናገረ ነገር የለም። እነሱ ሳይፈልጉ ነው የመጣችው። ያንን አትገናኝም አላት። በእንትን ዘጋላት ፍፄ ማለት አትገናኝም ማለት ሃይሜንም ቢሆን እንግዲህ ልጅቷ ናት የመጣችው። ያኔ ሁለቱንም ማግኘት ለማንቀሳቀስ ነው። እባክሽን ዩቱቧን ለማንቀሳቀስ ነው። ስለዚህ በራሷ ቤት ነው። ልጅቷ ናት ማለት ነው። ጋኔም ጥፋተኛ ነች።
ያየውም ሄዶ ጥፋተኛ ነው። እኔ አላየውም ግን በለዋል። ይኸው በፊት እኮ መግቢያ ነበር ያየሁት። አሁን እኮ እዚህ ጋር እያየሁ እስኪ ምንድን ነው ያለችው? ብሩክ ናፍቆኛል ብላለች። በፍፄ ቤት ነው እንደየስል ባብሳላት ለአንድ ቀን እኮ ምን እንደተፈጠረ ማየት ራሱ ምን እንደሆነ እንትን ታያለሽ። ራሳችንን እንድንጠነቀቅ ብዙ ነገሮችን እንትን እንድንል ያደርጋል። አይቆጥርም ያንድ ቀን ምንም እንትን አይደለም። ኢንስታግራም ላይ ሃይሚ ላይ ካርጋታለች እየተባለ ኧረ እኔ አላየሁም። ዝም በያቸው። እኛ በቃ ልጅ እናንተ ሲሙማ አሁን ማለት ነው ዝም በሉና እነሱ እያውቃሉ ምናምን አትበሉ። ቢያውቁ ኑሮ ይሄ ሁሉ ነገር አያደርጉማ። እኛ ማስቆም ይኸውላችሁ፣ ሆነም ቀረም እኛ ማስቆም አለብን። እንደዚህ ጭምልቅልቃቸውን ማውጣት ሀናን ስሙኝ ማለት ነው። ሀይሚ ማለት ነው ለልጅቷ ላይክ አድርጋለች ኢንስታግራም ላይ። እሱም ታውት አታወሩ። ትላንትና ነው ያደረገችው። ታውራ እንጂ ስራ ስለሆነ አይደለም። አዎ ትላንትና እንግዲህ እነሱ አንድ ናቸው። እባክሽን እኛ እዚህ እንጨምራለን። ሆነ አልሆነ ይሄንን ስራ አንወድላችሁ። ሄዳ ላይክ ታደርጋለች እንዴ? እኔ መቼም ቢሆን ቤተሰብ አንዴ ላውራ። ፍፄ ፎቶ ስጦታ የሰጣቸው ቀን ማለት ነው። ሄዱ ፍፄ ያወራውን ስሙና ነው። እኔ ከሀይሚ ጋር መቼም አልተጣላውም። እህትና ወንድም አይጣላም። እኛ ለማስተማር ነው ስራ የምንሰራው ብሎ ሄዱና ቪዲዮን ይሁት በቃ እኛ ለምን ጨጓራችን ነው ስራ ነው ብለን እንደ አብርሃም እየተለጣጠፈ አረብም ቤት ፍቅር አሁን ራሱ የተናገርሽው እኔ እኮ ስራ ነው ብሎ ይምጣው አይደለም ነው። የአብርሃምም ስራ ነው ሲባል መጨረሻቸው ይሄ አሁን አንቺ ራሱ ኢንስታግራም ላይ እንትን ብላለች። ሀይሚ እኮ አይደለች የምትናደደው። እኛ ምን አገባን እሷ ላይ ክስታደርግ ልጅቷ ስትመጣ እኛ ነን ስርዓት ማስያዝ ያለብን እኛ ነን። ሀይሚ ያርጋለች እና እኔ ዝልቃጠ እነሱ አይሰሙንማ። አለብን መርገጥ የጨረቃ ፋሚሊ ማንነታችንን ማሳየት ነበር። አለቀ። ማጥፋት አለብን። እቺ ጌም ላይ እንደፈሩን እቺ ብቻ ነች ያልፈራቸው። ጌም ላይ እንኳን ነው እየፈሩ በሰላም አናሳልፍም። ቻናላን ዜሮ እናስገባለን። ሌላ ነገር አይደለም። እናንተ አሁን እነሱ በራሳቸው ቤት ደህና ሆኖ መጡ። እሷ ስላወራች እኛ እንጣላለን። ለምንድን ነው ካወራን እሷን ነው መርገጥ ያለብን። ነገ ደግሞ እኮ ብሩኬን ታገኘዋለች። ደግሞ ጨጓራችን ይቃጠል እንዴ እና እኛ መርገጥ አለብን። ማርያም የጨረቃ ፋሚሊ የድሮ የታለና ነው በቃ ወላ ሰኒ ያስተላልፊ በእናትሽ ማድረግ እንዴት ናችሁ? አለን ሰንዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን ለምንድን ነው እናንተ የሌላው ስራ የሚሰጡት ማለት ነው? ለምንድን ነው ብሩክ የሚያገኛል? እንደምንሆናችሁ ነው። ብዙ ጊዜ እኮ ሀይሚን እኮ እናፈቅራለን እያሉ ብዙ ወንዶች መጥቶ ነበር አይደለ? ጋይስ እንደማመጥ ብዙ ወንዶች ሀይሚን እናፈቅራለን ብሎ መጥቶ ነበረ። ሀይሚን ለማንም መልስ ሰጥታ አታውቅም። ብሩኬ ለምንድን ነው የሚሄደው? ፈልጎ ነው የሚሄደው። ከሄደ ፈልጎ ነው የሚሄደው። ሀይሚ ብዙ ጊዜ ወንዶች መጥቶ ነበረ። አንድ ጊዜም ሄዳ መልስም ሰጥታ አታውቅም። ምንም አንድ ጥያቄ መልስ ሰጥታ አታውቅም። እሱ ለምንድን ነው የሚሄደው? ለፕራንክ ነው ያመጣው። ከራስ በቃ እሷ ሁሉ ቪዲዮ ትሰራለች፣ ድራማ ትሰራለች፣ ብዙ ነገር ትሰራለች። እንደምንሽ ነው ደግሞ እንደዛ የምታወሩት እናንተ ደግሞ እንደዚህ ነገር። እግዚአብሔርን ብሩኬ ከሄዳ ፈልጎ ነው። የምሬ ነው። ሀይሚ አንድ ቀን ራሱ አፈቅራለሁ ብሎ የመጣ ሰው መልስ ሰጥታ አታውቅም። እስቲ መልስ የሰጠችውን መልሱ። ለአንድ ሰው አፈቅራለሁ ብሎ ወንድ መጥቷል። ብዙ ወንዶች መልስ ሰጥታ ታውቃለች? እስቲ መልሱ። አታውቅም። እና ብሩኬ ከሄዳ እሱ ፈልጎ ነው የሚሄደው። ልጅቷ ካሜራ ደብቃ ነው የመጣችው እየተባለ ካሜራ ምንም ታድርግ ሀይሚ አፈቅራለሁ ካለ ራሱ አንድ ቀን እኮ ለአንቺ እኮ ጥሩ ስሜት እየተሰማኝ ነው ሲል እኮ ነው ዳኒ ሮስት ነው ምናምን አንዴ ገልብጣ ሄዳ ሁለተኛ ስልኩን የዘገችው ማለት ነው። ካወቃችሁ ማወቅ አለባችሁ። ይሄ ነው ለምን እንደ ሀይሚ ቆፍጠን ብሎ መሄድ የለበትም። የትም ስጠራ መሄድ የለበትም። ብሩኬ ራሱ እኮ ራሱ የሚያስከብረው አሁን እኮ ሳኔ እሱ ስለዘጋ እኮ ነው በጓደኛው እየመጣች ያለችው። አውቃ ነው በጓደኛ በምንም ትምጣ በሀይሚ በስንት ሰው የመጣ ነበረ። ስንት ሰው የመጣት ነበር። አንድ ቀን እኮ መልስ ሰጥታ መታወቂም እኔን አፈቀርኩ አትይም ሚነትም ዝም ነው የምትለው አይደለ? ልክ እንደሷ ተከብሮ ቁጭ ማለት ነው። እሱ ወንድነት ማለት ይሄ ነው።
እየጠራ ሁሉ ጋር ሄዶ ከሱ ጋር ከተጃጃለ እሱ ሰው ምን ይናል? ሰኒዬ ውዴ